ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የመሬም ኤንድ ማይ ብሩ የዩቲዩብ ቻናል ተከታታዮቼ በአለም ዳርቻ ያላችሁ ሙስሊም ክርስቲያን ወገኖቼ ሰላምታዬ ድረስ ሰላም ብያለሁኝ። እንደተለመደው መጥቻለሁ ማለት ነው። ቪዲዮውን በላይክ ጀምሩት። የሀረግን ድራማ ይዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ እንደተለመደው ያው ላይክ ሼር ማድረጋችሁን እንዳትረሱ ላለሁኝ። ድራማው ሲጀምር አዲስ የተቀላቀሉ ወደ ሀረግ ድራማ የተቀላቀሉ ሰዎች አሉ። እነሱ የትዝታ ልጅ ወንዱ ልጅ ከክላሱ ሲወጣ በሩን ቆልፎ ሲወጣ ትዝታ ገርሟት ነው መሰለኝ። ምንድነው አንተ ሁሌ ክላስህን የሚያስቆልፍህ? ቆይ ክላስህ የደበቅከው ነገር አለ እንዴ? ምንድነው ችግርህ? እያለች እህቱም ቀጠላ አድርጋ መሆንህ ነው ወንድሜ፣ ለምንድነው እንደ በፊቱ እንደ ድሮ መኖር ማንችለው? እንደ ድሮ አብሮ መብላት መጠጣት ማንችለው? ምን ሆነህ ነው? ለምንድነው የድሮ ወንድሜን ማትመልስልኝ? እያለች እንደመመጸን እያለችም ስሚ፣ እኔ የድሮ ወንድምሽ አይደለሁም። የድሮ ወንድምሽ ከ5 ዓመት በኋላ ሞቷል። ስለዚህ እኔ የለሁም ብሎ ጥሏት ረግጧት ሲሄድ እናትየዋ ብድግ ብላ እንዴት ነው የሚያረጋ? አንተ እንዴት ነው ለእህትህ የምትመልስላት? ቆይ እንዴት ብትንቀኝ ነው? እኔ እኮ ትዝታ ነኝ እያለች ስትዝትበት አውቃለሁ ማን እንደሆንሽ እናቴ። እዚህ የምኖረው እኮ ለእህቴ ለአንድ እህቴ ለሷ ብዬ ነው። እኔም አንቺም ጠቅቀን እናውቃለን። ደግሞ ይሄ ክፋትሽና ይሄ መጥፎነትሽ እስከ ጥግ እንደሆነ አውቃለሁ። እንደውም ከሁሉም ደግሞ አባቴ ተምሳሌት ነው። ስለ አባቱ ሲያነሳባት ተርገፈገፈች። በአባቱ ላይ እየፈጸመችው ወይም ያደረገችው ወንጀል አለ እንዲህ ብሎ እስከሚታሰብ ድረስ ጨምድዳው ስለነበረ ይዛውም ነበርና የያዞቹን ለቀቀችው። እሱም ጥሏት ሄደ። ከሄደ በኋላ የእናትነት አንጀት አልችሏት ይሁን የልጇ ሁኔታና ኑሮ አሳዝኗት ይሁን በቃ ልጄ በዚህ መንገድ ሊቀጥል ነው ማለት ነው። የሆነ ነገር ማድረግ አለብኝ። በቃ ህይወት ይቀጥላል። ኑሮውን በትክክለኛው መንገድ በትክክለኛው መስመር መቀጠል አለበት። ማስተካከል አለብኝ። እስከ መቼ ነው ልጄ በጥላቻ እንደዚህ ከኔ ርቆ የሚኖረው? እያለች እየተጨነቀች እያሰበኝ ወደ ምሳ ወይም ደግሞ ካቀረቡት ከልጇ ጋር ስትበላ የነበረው ወደዛ እንትና ተመለሰች። በሌላ በኩል ደግሞ ያው ኤፍራታ ወደ ቤዛ ደውላ ነበረ። ቤዛ ጋር ያለውን ሁኔታ ከሉሊት ጋር ተቃርባ እንደ ጓደኝነት ተቃርባ መረጃ እንድታቀብላት እየነገረቻት ነበር። አረ እንዴት ብዬ ነው አሁን ሉሊትን የምቀርበው? ታውቂያለሽ እሷ ምንም ነገር እንትን ሳላት በቃ ማታ ስብስብ ስንል የሆነ ነገር ለማንሾካሾክ እንዴት እንደምትሆን እያለች እያወራቻት ነው ስለ ሉሊት። ኤፍራታ የምትሆን ምንም ይሁን ምን ለእኔ ሊጠቅመኝ ይችላል። ብቻ ምን እንደምሰራ ከያፌት ጋር ምን አይነት ግንኙነት እንዳላት ጠንቅቀሽ እንዲታቂልኝ ይፈልጋሉ። ስለዚህ ምንም ይሁን ምን እኔ ምልሽ ኤፉ ናታን አስተዛዘንሽው ስትላት ሞክሬ ነበር። ቤትም ስመጣ በቀደም ሞክሬ ነበረ፣ ግን ያው ጥሩ ስሜት ስላልሆነ ምንም እንትን አላለም፣ አልገባውም አልተመለሰም ብላ የአባቱን መሞት አስተዛዘንሽ ወይ ብላ ለማንሳት ሞክራ ነበረ። ይህን እያወሩ እያለ ናታ ተብዬው ያው እዚች አዲስ ተዋውቅ ያለው ካላት ሴትዮ ጋር እየገለፈጠ ነው የሚባለው። እያወራ ኤፍራታ እንግዲህ ናታ ሌላ ሴት ጋር እንደሆነ ለማሳወቅ ያክል ቤዛ እንድትነግራት ብሎ አስቦበት ይሁን ቤዛን እንግዲህ ልብስ ልተኩስ ሶኬቱ ተበላሽቷል በሚል ሰበብ ወደ ቤዛ ጠጋ ብሎ ያለውን ሁኔታ እንዴት እንደሚያወራ እዛች ልጅ ጋር ሁኔታውን እያየች ነበረ። ቤዛም ራሷ እንዴት በቃ ኤፍራታን ረሳሃት ማለት ነው? በቃ ተስፋ ቆርክ ማለት ነው እያለች ምን ላድርግ ታዲያ ቀለበቴን አውልቃ ሰጠች። እወደዋለሁ አፈቅረዋለሁ አለች። ሰው ሁሉ ይቀየራል ብላ ምክንያት ሰጠችኝ። ቆይስ ምን ላድርግ ታዲያ? አልፈልግም ካለች አላስገድዳት። ምን ላድርግ? ህይወት ይቀጥላል ብሎ የራሱን ሀሳብ እንትን ሳይል ጥላ ወጣች። ነገ የሚጸጸትበትን እና ነገ የሚያፍርበትን ነገ እንደዚህ ባላረኩ የሚለውን ነገር እንዳያደርግ ደግሞ እንዳትነግረውም ያው የማይሆን ነገር ነው። በሌላ በኩል ገኒና ቢኒያም ያው ገኒ ጉልት ለመስራት ተዘጋጅታ ጉልት ስራዋን ለመጀመር ከቢኒያም ጋር ቀጭ ቆያለች። ያው አስባልት ዳር ቁጭ ብላለች እና ሁኔታቸውን ደርድረው ገኒዬ እንዴ እንደዛ አታብዢው እኮ ይሄ እኮ ያዋጣሽን በጣም አብዛሽው፣ ቀንስ አድርጊ እያለ ሲያሰባብራት ነበር ቢኒያም ባዘው የባሏ ወንድም እንግዲህ በማንኛውም ተአምር የባሏ ወንድም እንደዚህ ሲሆን አይተናናቅም። ማገናዘብ ማስተዋል
የሚችል ቢኒያም እንግዲህ ከጎኗ ቁማ ይዞሽ እያለን ነው ገንዬም እንግዲህ ስራ ሳትመርጥ ትንሽ ወደ ትልቅነት ለመጓዝ ህይወት ይቀጥላል በሚለው በተለይ ደግሞ ኤፍራታ ልጇን ፊት ለፊት ለማየት ብላ አስባበት የጉልት ስራ ጀምራለች። ደስ በሚል መልኩ ይህንን እያወሩ እያለ ጽዮን ቀጭቋ እያለች ወደ ገኒ ስትመጣ ያው እንግዲህ ያለባቸውን ችግር ቢኒያምም ሁሉንም ከዚህ በፊት ያለ ከዛ ከባስቲካ ቀጭቋ ከሚያደርገው ልጅ ጋር ያላቸውን ግንኙነት ጠንቅቀው ስለሚያውቅና ስለተኳረፉ በመካከላቸው ችግር ስለተፈጠረ ያለውን ነገር እንዴት ብሎ ሰላም ይበላት። ገኒም ግራ ገባት። እንዴት ነው እንደዚህ የምትቀባበሉት? ተነስታችሁ ሰላም አትባበሉም እንዴ? ምንድን ነው ነገራችሁ? እያለች ገኒም ላለማስነቃት ብሎ ቢኒያም እጇን አንጠልጥሎ ፈቀቅ አድርጎ እዛ አካባቢ ምን ትሰሪያለሽ ምናምን እያለ ከጽዮን ጋር የሆነ ለማውራት ሞከረ። ገኒም እያንሾካሾኩ ስለሆነ የሚያወሩትን አልሰማቻቸውም። በመሀል ዳግም ደወለና ጽዮንን እንድትመጣ አዘዛት። ያው ደግሞ ቢኒያም እዛ ፍቅረኛዋ ጋር መስሎት በቃ ሂጂ ብሎ ተናዶ ተቃጥሎ ቦግልም ብሎ ወደ ገኒ ተመለሰ። እሷም መንገዷን ወደ ዳግም አደረገች። የወይዘሮ ትዝታ ልጅ ከናታ ጋር ስታወራ ስለሰማቻት ወሬዋን እስከምትጨርስ ታጠገቧ ቁጭ ብላ እየሰማቻት ነበር። ወሬዋን ጨርሳ ስልኩን ስትዘጋ እሺ ማነው እባክሽ? ታዲያ ለምን አታስተዋውቂኝም? ማን ያውቃል ምናምን በቃ አስታወቂኝ እያለቻት፣ ኧረ እናቴ እንዴ ከዚህ በፊት ያዳነኝ ነው እንደውም ልታመሰግነው ይገባል ምናምን አለቻት። ታዲያ ለምን አታስተዋውቅኝም? እንደውም እሱን በማስመልከት አስተዋውቅኝ፣ እኔም በዛው አመሰግነዋለሁ እንዴት እንዳዳነች ልጄ እንዳዳነልኝ ስትላት፣ አሁን ሰፈሩ ሂጄ ሰርፕራይዝ ላድርገው አስቤያለሁኝ፣ ሰፈሩ ድረስ ሂጄ በቃ በዛው እያለች ከወጣችላት በኋላ ለአዛዥዋ ወይም ለጥበቃው አዛ ደውላ ከኋላዋ እንዲከታተላት ማን ጋር እንደሚሄድ የምታገኘው ሰው ናታን እንግዲህ ማን እንደሆነ ምንነቱን በጥልቀት እንዲያጣራ አስጠንቅቃታለች። ሌላ በተረፈ ሉሊት ተብዬዋ ከያፌት ጋር እንግዲህ ጠለቅ ያለ ጭራሽ ድርጅት አስተዳዳሪ እስከመድረስ ድረስ ኃላፊነት ሰጥቷት ነበር። በዛ በኃላፊነት በእንግዲህ በውሸት የታሸገ ወረቀት በውሸት የታሸገ እቃ ስለሰጧቸው ኪሳራ ላይ ስለወደቀ ያፌት ተብዬው ሉሊትን እንግዲህ አንጠልጥሎ ሊገላት እንደሚሆን ስላሰበች እያመለጠች ወደ ቤት እየመጣች ነበረ። እንግዲህ ማናት ቤዛም ቤቱ ጭር ብሎ ብቻዋን ኪችን ቁጭ ብላ እንደዋይ ሰው እኔ እኮ ብቻዬን እንዲኖር ነበር ሁሉንም ማስወጥቼ ብቻዬን ልኖር እያሰብኩ ነበር፣ ግን አሁን ነው የገባኝ ብቻዬን ስኖር እንደዚህ ከዙሪያዬ ማንም ሰው ሳጣ በቃ አሁን ነው የገባኝ እያለች እያሰላሰለች ኑሪት ደግሞ አንዴ ቤት ልገባው አልገባው እያለች ቀጭቋ እያለ ድንግጣለች። ምንድነው እንደዚህ የሚያስሮጥሽ አንቺ? ቆይ ከኋላሽ ምንድነው እየተከተለሽ ያለው እያለቻት ጠይቀች። እና በዛው አጋጣሚ ኤፍራታ ያዘዘቻትን ከሉሊት ጋር ቀረብ ብለሽ እንደ ጓደኛ ሆነሽ ሚስጥር እንዲታወጭልኝና መረጃ እንድትቀበይ እንድትሰበስብ ያለቻት ትዝ ብሏት ይቅርታ ጠይቃ እንደ ጓደኛዋ ለመቅረብ ወሰነች። ያለችው ሁኔታዋንም ዋጥ አድርጋ እሺ ደግ ሉሊት በቀደም በጣም ይቅርታ፣ በተለይ እስር ቤት በገባሁበት ሰዓት ያስያዝሽኝ አንቺ ነበርሽ ብዬ አስብ ነበረ፣ ግን ከረፈድም ቢሆን ገብቶኛል። በጣም ይቅርታ አድርጊልኝ። ደግሞ እንደዚህ ምንድነው እንትን የሚያደርግሽ? ሰው መግደል እንደዚህ ቀላል ነው እንዴ? ምናምን እያለች እንደ ጓደኛ እንደ ሰው እንደ ኖርማል ሰው ለመቅረብ ወሰነች። ሉሊት ለራሷ ደንግጣ ካሁን ገባሁ አልገባሁ ስሚ ቤዚ እዚህ ቤት ሉሊት አለኝ ብትባይ ማንም የለም በቃ የለሁም ለዛሬ የለሁም ብላ እየሮጠች ወደ ክላሷ ገባች። ያለውን መረጃና ሁኔታውን ለኤፍራታ እንደዚህ ብላ እንደመጣች እንዴት እየሮጠች እንደገባች ሁሉንም ነገር ምንም ነገር ሳታስቀር ለኤፍራታ አስነገረቻት። ኤፍራታም ሁኔታውን ማጤን ጀመረች። ከያፌት ጋር ምን አይነት ግንኙነት እንዳላትና ምን እንደምትሰራ ለማወቅ እያሰበች ነው። በሌላ በኩል እንግዲህ በሴተኛ አዳሪነት ሂዊ ፖሊሷ ተቀላቅላቸዋለች። እንግዲህ ለዛሬ አዳር ተዘጋጁ እያለ አለቃቸው እያዘዛቸው ነበረ። ያፌት ተብዬው ደግሞ ከ5 ሚሊዮን ወይም ከ2 ሚሊዮን በላይ ኪሳራ ደርሶበት ነበር ድርጅቱ ላይ። እንዴት ይሸወዳለሁ እያለ ያዙ ልቀቁኝ እያለ ነበረ። የከሰረውን ኪሳራ እንግዲህ
በሴቶቹ ለመወጣት ወይም ሴቶቹ እንደሚያመጡ በጥብቅ አድርገህ እዘዛቸው እያለው ነበረ ለዘበኛው። በሌላ በኩል ጽዮን ዳግምን ስታገኘው ሀሳባችን ተሳካልን፣ እቅዳችን ተሳካ እያለች ጠየቀችው። አዎ ብሎ ከሞባይሉ የቀረጸውን እና የቀዳውን ቅጂ ሲያሰማት በጣም ደስ አላት። ለካ ከዚህ በፊት ሲያገኘው የነበረውን ሁሉንም ነገር ያፌትን የወጋውን ልጅ ሁሉንም ያወራውን ነገር በሞባይል ቀርጾት ነበረ እና ያለውንና ሁኔታውን ስትሰማ በቃ ወደኛ አደረግ ነው ማለት ነው። ያፌትም ተብዬው ከኤፍራታ ላይ እስከዛሬ ያደረገባትን ነገር ሁሉ በቀላሉ እናስከፍለዋለን ብላ ስታወራ ዳግም ደነገጠ። ቆይ አንቺ እንዴት አሰብሽ? ማለት እንዴት አወቅሽ እህቴ ላይ ማን ነው ያፌት እንደዚህ አይነት ወንጀል እንደዚህ አይነት መጥፎ ነገር መስራቱን እንዴት አወቅሽ አላት። እንዳስታወሰ ይጠርጥሯል። ንገርኝ፣ የማስበው ነገር እውነት ነው ማስታወስ ጀምር ሲላት፣ በእርግጥ አሁን ብዙ ማውራት ጀምሬያለሁ። ባለማስታወስ ወይም ደግሞ ባለማሰብ በቃ እንዳስታወስኩኝ እንትን እያለኝ ነው እና እኔ አንተና ኤፍራታ ብቻ ናችሁ እንዳስታወስኩ የማውቀው። ወንድሜ በጭራሽ አያውቅም፣ ማንም ምንም አያውቅም፣ አጎተን ቢሆን አያውቅም። ስለዚህ አዎ አስታውሻለሁ፣ ሙሉ ለሙሉ አስታውሻለሁ ብላ ያለውን ሁኔታ ነገረችው። ገኒ እንደ እናት እንደ አስተማሪ እንደ ሁሉም ተመክሮ የማያልቀው ፍቅሯ ከቢኒያም አጠገብ ቁጭ ብላ ጽዮንን እንዳይተዋት በቃ ምንም ቢሆን ሰው የላትም፣ እናትና አባቷ ባጠገቧ የሉም። ስለዚህ ከመጥፎ ከኋላዋ እየሆንክ ልጠብቃት ይገባል እያለች እንደ እናትነት እየመከረችው ነው። እና ደግሞ ከዚህ በፊት ያሰብከውና ተሳካለ አለችው። የነ ቪዛ አባት እና የነ ናታ አባት የሚሰሩበት ድርጅት በወንጀል የተሰማራ በወንጀል የተደራጀን ስለነበረ ስለሱ እያጣራ ነበር እና ያለውን ሁኔታ አስረዳት። አዎ ታውቃለህ፣ እኔም በደንብ አውቃለሁኝ። የቪዛ አባት እና የናታ አባት በድርጅቱን ያቋቋሙት በወንጀል የተነሳ ነው እያለች አንዳንድ ነገር እየነገረችው ነበረ። ከዛ ደግሞ ሴተኛ ዳሮቹ ጋር ሄዋን ጋርና ሁሉን ነገር አንዲት ልጅ ያለውን ቀጭን ትዕዛዝ አስተላልፎ ከዚህ በኋላ በቃ ለዛሬ ተዘጋጁ ብሎ ቀጭን ትዕዛዝ አስተላልፎ አለቃቸው ከሄደ በኋላ አንዷ ልጅ ልታመልጥ እንግዲህ ተይ ብትላት እምቢ ብላታለች። ሄዋን ተይ ግድ የለሽም፣ እነዚህ ሰዎች አንዴ በጥይት ከመዘዙ መማታት ነው የሚያውቁት፣ ምንም ርህራሄ የላቸውም ብትላትም ልትቆም አልቻለችም እና ለማምለጥ እየሞከረች ነው። እንግዲህ ወደፊት ታመልጣለች አታመልጥም የሚለውን ቀጣይ እናያለን። ያፌት ተብዬው ግን በደረሰበት ኪሳራ ክፉኛ ተናዷል። ወይዘሮ ትዝታ ተብዬዋም እርግጠኛ ነኝ የያፌት ተቀናቃኝ ነው የምትሆነው፣ ወይ የያፌት ታላቅ ማለት የእሱ አለቃ ምናምን ነው የምትሆነው በእርግጠኝነት። እና ውድ ቤተሰቦችዬ እናንተስ ምን ታስባላችሁ? በተለይ አዲስ የተቀላቀለችው የትዝታ እንግዲህ ከያፌት የባሰች አረመኔ የሆነ በቃ በወንጀል የተጨማለቀች አይነት አክተር ነው የምትመስለኝ። እናንተስ ምን ትላላችሁ? እና እንትና ኤፍራታስ በሰበሰበችው መረጃ ምን የምታረግ ይመስላችኋል? እንደገና ከሴተኛ ዳሮቹ ያመለጠችው ልጅም ታመልጣለች ወይስ ሲገሏት የሆነ የሚለውን እስኪ እንደው ያላችሁን ሀሳብ በኮመንት አሳውቁኝ እላለሁኝ። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ሀገራችንን ሰላም አላህ ያድርግልኝ። ቪዲዮውን እንደተለመደው እስከ መጨረሻው ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግ አበረታቱኝ እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።